እናንተ ከሆነ እንዴት ናችሁ? ሁላችሁም ሰላም ነው። የጋር ሽማግሌው ይጀምር ብዬ ነው እኔ በእድሜ ጠና ስለምል ሰላም ብያለሁ። ፎይ ሁላችሁም ቪኪ፣ ዴቫ፣ ኮስቲ ሰላም ክርስቶስ ይብዛላችሁ ከላይም ከታችም ያላችሁ ይታላችሁ። ሁላችሁንም ሰላም ብለናችኋል። ዮ ዴቫና ቆስታችሁም ያላችሁት ክርስቲያኖች ሙስሊሞችም እንዴት አላችሁ? በድጋሚ ሰላም ተነግረናል። ታፕና ኮፒሊንግ ማድረጋችሁ እንዳይረሳ። ያው ግብር አይደለም እሺ፣ አስሬ ስንለው ደስ ብሎን አይደለም፣ ላይቭ ስለሚቋረጥ ነው። ካልሆነ እነሱ ሪፖርት አይደለም የሚያደርጉት፣ መርፍ ነው የሚለቁት። ያ ናይ ኮፒሊንግ አድርጉት። ጥሩ ነው ታደርጋላችሁ። እንዳንስ ነው ለማለት እንጂ ይደረጋል። ኮፒሊንግም ታብታብም ይደረጋል። ሀሳብ ነው የሚንሸራሸረው። እኛ ቤት ላይ ነፃ ቤት ነው ቤታችን። ሙስሊሞችን እንቀበላለን፣ ሀሳብ ላይ እናወራለን። የተለመደ ነው እኛ ቤት። ዝም ብለው አፈና ሳይሆን እኛ ቤት የምታወሩበት ነው። ዝም ብሎ የሆነ ከዛ ጥቅስ ብራም ብለን የምናፍንበት ሳይሆን ሀሳባቸው የሚያንሸራሽሩበት እንደ ልባቸው ሙስሊሞች የሚያወሩበት ነው። ስለዚህ ይህንን ምንም ለእሶ ቢያለቃቅሱም ቢፈሩም እንደኛ ቤት የትኛውን ቤት ፍትሃዊ ሆነው የሚወራበት ሀሳብ አይገኝም። ብዙ ሙስሊሞች በነፃነት የሚያወሩበት ቤት ነው። አንደበት ነው የሆናቸው። እንደው ሙስሊሞች በቤታቸው የማያገኙትን እድል ነው እዚህ ቤት የሚያገኙት እና በደንብ ይወራበታል፣ ትማሩበታላችሁ ማለት ነው ሙስሊሞች። እና የምትወዱት ቤት ስለሆነ እናንተም ኮፒ ሊንክ እና ታፕታፕ ማድረግ እንዳረሱ። ሪፖርት ብቻ አይደለም። እኔስ ቴሌግራም ላይ አንዴ ፖስትኳት አለ እንትና ቪኪ ማሳየት ከቻልክ ግሩፕ ላይ እንትና ፔጇ ላይ አብዱል ጀሊል ነው ይባላል እና ታፕታፕ ኮፒ ሊንክ አድርጉ የሚለው ጋር የተያዘ እና እሱ ወደሚሰሩት ስለምሰሩ ይሄ አብዱል ጀሊል ሼክ አሊ የተባለው ሰውዬ ያስቀኛል። ብዙ ጊዜ ላይ ናይትሜር እንደሆንኩበት ነው ትዝ የሚለኝ የእሱን እንትኖችን ባየው ቁጥር እና ምን አለመሰላችሁ፣ ከቅርብ ጊዜ ወዲህ እየጨመረ የመጣ አንድ ትሬንድ አለ። እኔ ወይንም ሌሎች ከሙስሊም ወገን የሆኑ ሰዎች ምንም ሲጽፉ ከአንድ ቴሌግራም ገጽ ተዘጋጅቶ ኮመንት ላይ የሚለጠፉ ተመሳሳይ መልእክትና ምስል ያላቸው ኮመንቶች በደቂቃ ውስጥ ይለጠፋሉ። እፎይ የተባለው ባለጌ ልጅ በ800 አካውንት የሚቆምጣቸው ይመስላል። ምን ያህል ብታማርሩት ነው በኮመንት እንደ ድሮ ዝም ብሎ ጽፎ አሜን ብሎት የሚቀበለው አጥቷል። እና እፎይ በ800 አካውንት ከፍቶ ኮመንት ሊያዛ እያደረገን ነው እያለ ክርስቲያኑ በፊት ዝም ብሎ ነበር ቢያደምጣቸው ሲጽፉ። አሁን እንደዛ የሚቀበል ጠፍቷል። እና ይሄ በጣም ደጋግሞ እንደዚህ ሲያለቃቅስ ሳየው በጣም እንደተማረረ እና በጣም በቃ ግራ እንደገባው ሀሳቡንም መግለጽ እንዳልቻለ እንዳፈናቸው ተሰማኝ። ሀሳብ መስጫ ሳጥኑን ከዛ ወዲያ ኮመንቱን ገብቼ ሳይ ደግሞ ይህንን ጽፎ እንግዲህ 800 አካውንት ላይ ቢኖረኝ 647 ላይክ ነው ያለው በአንድ ቀን ውስጥ ማለት ነው። እኔ 800 አካውንት ቢኖረኝ ቢያንስ ላይክ አድርጌለት እንግዲህ አንዷ ላይክ የኔ ነች ትላላችሁ። ስንት ቀጥለን ነበረ እንግዲህ 800 ደምሩት ማለት ነው። ከፍ አደርግለን ነበር። አክቹዋሊ 800 አካውንት የለኝም እና አጨናነቅ አብዱል ጀሊል ሼህ አሊ ውይይት ጥሪ አቅርቤለን ነበረ። ደጋግሞ እየየ ነው ያለቀሰው። ነጃሺ ላይ ማይሆን ትርክት ተርኮ ተወያይ ሲባል ለመወያየት ፈቃደኛ አልሆነም። በመጽሐፍ ጉዳይም ማውራት እንችላለን። መጽሐፍ ጽፏል።
መጽሐፉን ተወፈንቶ ነው። ዝም ብሎ ተረት ተረት የሆነ መጽሐፍ ነው። ፈቃደኛ ከሆነ አድርሱለት። ያነሳቸውን ከመሐመድ በፊት እስልምና እንዳለ ያውም ከክርስቶስ በፊት ብሎ በኢትዮጵያ ላይ እንዳለ እንደዚህ አይነት እንድምታ ለማስጨበጥ ነው ታርጌቱ። ኤኒዌይስ ሙሉ ተረት ተረት ለጻፍከው መጽሐፍም ዲፌንድ ማድረግ ከቻለ መጽሐፉን ማውራት እንችላለን። እፎይ በ800 አካውንት ኮመንት ላይ ያዝ አደረገኝ ከማለት ወጥቶ መወያየት። አክቹዋሊ በነጃሺ ጉዳይ ላይ አልወያይም ብሏል። ነጃሺ ሰልሟል አልሰለመም ብዬ ክርክር ውስጥ አልገባም ብሏል። ነጃሺ ላይ ምን አይነት ቅጥፈት እንደተቀጠፈ 1 2 ነው 3 ላይቭ ገብተን አሳይተናል። እኛ ምን አይነት ውሸት ነጃሺ የሚባል ተረት ተረት እንዴት እንደተተረከ መቼ እንደተተረከ እሱን ደጋግመን አሳይተናል። ከሱ ጋር በተያያዘ ያለውን ታዲያ እሱም አይ አልገባበትም ውይይት ውስጥ ብሎ ራሱ አፌርም አድርጓል ማለት ነው እንደማይወያይ በዚህ ጉዳይ ላይ። ዞሮ ዞሮ ግን ምንድነው እሱ ዋናው ፖይንታችን፣ እሱ ተወያየም አልተወያየም ክርስቲያኑ ማህበረሰብ አሁን ላይ ተረት ተረትን አሜን ብሎ መቀበል አቁሟል። ይሄ በጣም አስደናቂ ስራ ነው። ዝም ብሎ አሜን ብሎ የሚቀበል የለም። ኮመንቱን እንዳለ ስታዩት አሁን ሙሉ ለሙሉ የኛ ናቸው። በቃ እንደዚህ አይነት ተረት ተረት በፊት ስም በማጥፋት በሞብ የሆነን አካል ስም ያነሱና እሱን ይመቱታል። ከዛ የኛ ክርስቲያኑ ደግሞ ያንን ሰውዬ ሰፖርት አያደርግም። ሙስሊሞቹ አብረው ያጨበጭባሉ። አሁን ላይ ማንም ክርስቲያኑ የማይሰማም ሙስሊሙም ራሱ አሁን ነቅቶባቸዋል። እንደዚህ ከላይ ቁጭ ብለው ከዴን ስም በማጥፋት ውጤታማ እንሆናለን ብለው የሚያስቡ ኡስታዞች ተነቅቶባቸዋል፣ ተበልቶባቸዋል። ይሄ ድራማን ማንም እንኳን ክርስቲያኑ አሁን ላይ ሙስሊሙ ራሱ አይሰማችሁ። ኮመንቶቹ ሙስሊሞቹ ራሱ ፍረስትሬትድ እንዳደረጉ የሚያሳይ ነው። እና ኮመንቶቹ ሙሉ እንትን ስትሉ የኛ ናቸው። ይሄ በጣም ጥሩ ለውጥ ነው። ድሮ ላይ ፖለቲካ ሰርተ የሰው ስም አጥፍተ ምናምን ነገር ክርስቲያኑ ባለቃበት ሰዓት ላይ ተጠቅማችሁታል። አሁን ግን አታስቡት፣ አይሳካላችሁም፣ አይሆንም፣ አይሰምርላችሁም። ፈረሰ ብሏል። ግንቡን አፈርሰነዋል። ኤኒዌይስ ለማለት የፈለግኩት ዋና ፖይንቴ ምንድነው እሱ ከስር ያላችሁ የእናንተ ውጤት ነው። እንደዚህ ኡስታዞቹ ናይትሜር የሆናችሁባቸው እናንተ ናችሁ። የምትሰሩት ነገር ዲፌንድ የምታደርጉበት መንገድ እንደዚህ እያቃዣቸው ነው። የታሪክ ምሁር ነን ምናምን ብለው ቢቀባጥሩም በሐሰት ታሪክ እንደጻፉ ገብታችሁ እንደዚህ ስታደርጓቸው አሁን ህዝቡ ምናምን እንዳይሉ አይ ህዝቡ ትክክል አይደላችሁም ካለን እኛንን ስህተት እንዳይሉ ምን ማለት አለባቸው? እፎይ በ800 አካውንት እፎይ 800 አካውንት ከፍቶ ነው እሱ ነው እየተቸን ያለው ቢሉ ይሻላቸዋል። ማለት ለመሸሻ ማለት ነው፣ ለማምለጫ ነው። አይሳካም ይሄም እና በጣም ደስ ይላል። እውነት አርነት ያወጣል። እውነት ብዙዎች ያውቀዋል። እንኳን ክርስቲያኖቹ ሙስሊሞችም አይሰሟችሁም። አሁን እንደዚህ አይነት ፖለቲካ እኛ መዝናኛችን ስለሆነ የእናንተ ውሸት በየቀኑ የእናንተ ውሸትና ቅሌት በማጋለጥ ኢንተርቴን እናደርጋለን። እናንተም ቀጥሉ፣ እኛም እናዋርዳችኋለን። ዛሬም አንድ ምን ማማርባታለች አነስ ያለች ፕሮግራም። እሷ ምንድነው እሱ እንግዲህ ከዚህ በፊት 2 ላይቮችን ገብተን ነበረ። አንደኛው ምንድነው ቆሴ ልትናገር ተለቀዋል። ያው በዚች አጋጣሚ ክሬዲቱን እንግዲህ ከስር ላላችሁ እህት ወንድሞቻችን ልንሰጣችሁ እንፈልጋለን። እናንተ ናችሁ ያለውን ነገር በደንብ እንትን እየገለጻችሁ ያላችሁት እና በጣም ልናመሰግን እንወዳለን። ይሄ ነገር ግን በሰፊው ደግሞ እንዲቀጥል እንፈልጋለን። ምንድን ነው እውነት እየተገለጠች ነው። የተገለጠችዋንም እውነት ደግሞ ለዓለም ሁሉ ልናሳይ ይገባልና በተለያየ ማህበራዊ ሚዲያ ላይ እኛ ያለውን ነገሮች በግልጽ ዲፌንድ ማድረግ አለብን። ሃይማኖታችንን እያንዳንዶቻችን ኃላፊነት አለብን ዲፌንድ ለማድረግ። ልክ እንደዚህ አይነት ቀጣፊዎች በሚመጡ ጊዜ ራሳቸውን ያመማቸው በምንድን ነው? እናንተ በምታደርጉት ነገር ነው። ስለዚህ የትኛውም ፌስቡካችሁ ላይ እያንዳንዱ ይኸው ቲክቶክ እህቶች ወንድሞች ፖስት የሚያደርጉትን ነገር ፖስት በማድረግ ጽሁፍ በመጻፍ የተለያዩ ነገሮችን በማድረግ ሰፊ አገልግሎቱን እንድታሰፉት ውጤታማ እንድታደርጉት ስንል በትህትና እንጠይቃለን። ይሄ ነገር እንግዲህ ከልብ ያዙት የሚለውን መልእክት ለማስተላለፍ ያክል ነው። ቴንክ ዩ
እሺ ቴንኪው። እንግዲህ ወደ ቶፒካችን እንመለስና ሁለት ላይቭ ተከታታይ ተመልክተናል ከአላህና ከቁርአን ጋር በተያያዘ። የመጀመሪያው ቶፒካችን ቁርአን ወይስ ፍጡር ነው የሚል የተመለከትነው አለ። እንግዲህ ወደኋላ ሄድ ብለን የሙታዛሊያዎችን የአታሪንና አሻሪን እይታ እንዴት ነበረ የሚለውን ተመልክተናል። በቁርአን ያላ ቃል ነው ከሚለው ጋር በተያያዘ እነ ኢማም አንበሊ እንዴት ነበረ ያላቸው እይታ፣ አስተምሮታቸው እንዴት ነበረ፣ ወደዚህኛው ጄኔሬሽን እንዴት መጣ፣ አሁን ያሉትስ አታሪና አሻሪ ልዩነት ምንድን ነው፣ እሱ በቁርአን መህሉቅ ነው ወይንስ አይደለም ከሚለው ጋር በተያያዘ እሱን አይተን ነበረ። እሱን መሰረት አደረግንና እሱን ካየን በኋላ ኔክስት ደግሞ ይሄ ቁርአን ፍጡር አይደለም ለሚሉ ለአታሪዎች ራሱ ቃሉ ፍጡር አይደለም ለሚሉ በቂያማ ቀን ሰው የገረጣ ሰው መስሎም ሊመጣ እንደሚችል እንዲሁም ደግሞ ቁርአን ራሱ የመናገር የማማለድ ባህሪን ተላብሶ ከአላህ ጋር ራሱ ፐርሰን ሆኖ እንደሚነጋገር አሳይተን ስንት ፍጡር ያልሆነ ነገር ነው ያላችሁ የሚል ተመልክተን ነበረ። ሁለት ቶፒኮችን አይተናል ማለት ነው። የመጀመሪያው ቁርአን ፍጡር ነው ፍጡር አይደለም የሚለው እሱን አየን። ከዛ በኋላ ደግሞ ኔክስት ፍጡር አይደለም ለሚሉ በቂያማ ቀን የሚመጣውስ የሚለውን ተመለከትን። ዛሬ ደግሞ ቁርአን ራሱ ቃላቶቹ እዛ ውስጥ የያዙት ኢተርናል ናቸው ወይ የሚል ደግሞ እንመለከታለን ማለት ነው። በቁርአን ውስጥ የተነገሩት ቃላቶቹ ኢተርናል ናቸው ወይ? ዘወል በፊት ቁርአን ዘላለማዊ ነው የሚል ነበረ። አሁን ደግሞ ስፔሲፊክ አድርገ ነው አንዳንድ እንትኖቹ የተነገሩት እነኛ ተናጋሪያቸው ማን ነው የሚለውን የምንመለከት ይሆናል ማለት ነው። ቢ እንትና ቃል አለ። እኔ ማስገባት አልቻልኩም። ሳስገባ ክርስቲያኖች ነው የሚገቡብኝ። አካውንቱ በጣም እየዋዠቀ ነው። ቃል አለ ክላላለኛ እንዴት ናችሁ? ሰላም ክርስቶስ ይሁን። ክርስቲያኖች ባትልቁ ደስ ይለኛል። ክርስቲያኖችን እንዳታስገባ። የተወሰነ ላስገባና ኔክስት ታስገባለህ። አካውንቴ አይደል ነው በጣም እየዋዠቀ ነው። ክርስቲያኖች አትላኩ፣ ስለማላስገባችሁ አትላኩ እና ገስት ላይ ወረዱ ክርስቲያኖች አትላኩ። ቢዚ ያለና እየላካችሁ አንሱ። ገስታችሁን ካንስል ብላችሁ ውጡና ፍሬ አድርጉት ፕሊስ። አልከፍትም እያለን ስለሆነ ማለት ነው። ለማስገባት እንዲመቸን ክርስቲያኖች አንድ ገስት አንሱልን። ክርስቲያኖች አናስገባችሁም፣ አትላኩ። ማናችሁንም ክርስቲያን እንዳታስገባ፣ ሙስሊሞችን ብቻ አስገባ። አይደነሱ አስገባ እንትን ይላል። ኤኒዌይስ ከምንመለከተው ስፔሲፊክ የሆኑ ጥቅሶችን ደግሞ እያነሳን ጀነራሊ ያለ ቃል ፍጡር አይደለም የሚለውን ተመልክተናል። አሁን ደግሞ ወደ ስፔሲፊክ መጥተን የምንዳስስ የምንመለከት ይሆናል ማለት ነው። የተለያዩ ቦታ ላይ ያለ ቃላቶች ፍጡር አይደሉም ከተባለ በኋላ ነገር ግን እንደዚህ አይነት ጥቅሶች እናገኛለን። ሱረቱ የጉንዳን ምዕራፍ ላይ አንዴ ቆስቴ እንትና ቪኪ ክፈትልን። ቆስተን እንትና አስገባችኋ ቃል ትልኝም ገስት ነው እስካሁን ድረስ አገረው እየተሽከረከረ ኦኬ አንብበው ከቁጥር 18 ጀምረ። እሺ በጉንዳንም ሸለቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱለይማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ አለች። ከንግግሯም እየሳቀ ጥርሱን ፈገግ አደረገ። ጌታ ሆይ ያችን በእኔና በወላጆቼ ላይ የለገስካትን ጸጋህ እንዳመሰግን የምትወደውንም በጎ ስራ እንድሰራ ምራኝ፣ በችሮታህም በመልካሞቹ ባሮች ውስጥ አግባኝ አለ። አርሰናል እንኳን ደስ ያላቸው አርሰናል ደጋፊዎች። ትናንትና ተናዳችኋል ይመስለኛል። አርሰናል ይሰማል? ሙስሊም ነህ? አርሰናል
ኦኬ ፎዚያ እንኳን ደህና መጣሽ። ክብራ ነው ክብራ ምን ማለት ነው? ከቢር ማለት ነው። የአረብኛ ቃል ነው። የተከበረ ነው። ከቢር ማለት ያው አዋቂ እንደማለት ነው። አዋቂ ወይም ትልቅ ሰው እንደማለት ነው። ክብር ያለው ሰው ምናምን እና አሊም ነህ አንተ? ኢልም ብዙ አለ? ያው ዝም ብሎ ስም ነው። ያው አባት የተወጣልን ስም ነው። እንግዲህ ለምንድን ነው ያወጡልህ እንደዛ ብለው? በልጅነት እንትን ነበርክ? እውቀት በጣም አይደለም። ቤተሰቡ አልሞ ነበረ እንዲማርና ትልቅ ደረጃ በትምህርት እንዲደርስ ምናምን እቅዳቸው ነበር። እና እንዴት ነው አላሳካም እቅድህን? የቤተሰብን እንደዛ ብለው በልጅነት በሌላ ሳይንስ ምናምን ነበረ የተማርኩት። ኮምፒውተር ሳይንስ ነው የተማርኩት። ኦኬ። እና በእምነት ደረጃ ብዙም አልገፋሁትም። ኮምፒውተር ሳይንስም እኮ በጣም በአሁኑ ሰዓት እኮ ወሳኝ ነገር ነው። ቴክኖሎጂ ጋር በተያያዘ ኮዲንግ በደንብ ከቻልክ ምን ኮዲንግ ይደረጋል? አፍሪካ ውስጥ ያለ ምን አለ ብለህ ነው? ተው አሉ እኮ ብዙ ኮዲንግ የሚሰሩ አፍሪካ ውስጥ። አክቹዋሊ ያው ለገንዘብ ሲሉ ውጪ እንትን ይላሉ እንጂ አሉ እኮ። ለመማሩ የሆነ ነገር አይተናል። እንግዲህ የፈረንጆች ትምህርት እኮ እኛ ቴክኖሎጂ ጋራ ተዋውቀን እንድንጠቀምበት ነው እንጂ እንድንፈጥር እንትን አያደርጉም። መስመር ይዘጋሉ። ያው እንግዲህ አስቸጋሪ ነው። ያላደገ ሀገር ላይ ስትሆን አስቸጋሪ ነው። ለዳቦ እንጂ ለቁልፉ ምንድነው? ኬጅ ውስጥ ያለ ሰው ካለ ከተራበ ዳቦና ቁልፍ ብታሳየው የተራበ ሰው ዳቦዋን ነው እንጂ ቁልፉን አይፈልጋትም። ምክንያቱም ሆዱን ነው የሚያስበው። ስለዚህ አፍሪካውያን ስንሆን አብዛኛውን ጊዜ ዳቦ ላይ ፎከስ ስለምናደርግ ነው። ቁልፉን ብትቀበል ግን ከዛ እስር ቤት ትወጣለህ፣ ነፃነትን ታውጃለህ። ይሄ አንዳንዴ የነሱ ስለሰጡን ብቻ ሳይሆን እኛም ደግሞ አስረውናል ብለን ማሰባችን በራሱ መታሰር ይመስለኛል። አስረውናል እነሱ። ስለዚህ ተምረን ለእነሱ አገልጋይ ነው የምንሆነው የሚለው ነገር እሱ ራሱ እኛኑ ያስረናል። ኤኒዌይስ ዛሬ አሁን ለምሳሌ ምን ያደርጋሉ መሰለህ? ዋናው አሁን የመኪና በስፔር ፓርቱ ዋናው ኢንጂን ነው ታውቃለህ። በፍጹም ኢንጂን እንዴት እንደሚሰራና በምን አቅም እንደሚሰራ ማንም ይደብቃሉ። ያንን ሌሎቹን ፓርቱን ግን እንድትጠቀም ያደርጋሉ። በኮምፒውተር ሳይንስም የተለያየ ላንጉዌጆች አሉ፣ ማሽን ላንጉዌጆች አሉ። ግን እነዚህን አድርጋ መጨረሻ ላይ ተጠቅማ የሆነ ነገር ለመስራት የሚደብቁ ምስጢሮች አሉ። ለምን ሰው ልጅ ናቸው፣ እነሱም ተጠቃሚ መሆን ይፈልጋሉ። ለዛ ነው እንጂ ከዛም ተምራ ማምለጥም መብለጥም ይቻላል። ግን ብዙ የንግስት የእንትናን እኮ ማስታወስ ነው። አፄ ቴዎድሮስ አስተምሩኝ ቴክኖሎጂ ሲላቸው ኖ እኛም ነው የመጽሐፍ ቅዱስ እንሰጥልሃለን፣ እንሰብክሃለን፣ እኛ እንትን እንልክልሃለን መሳሪያውን እንጂ አንተ ቴክኖሎጂ አያስፈልግህም አይነት እንዳሉት ማለት ነው። በራስ ችግር ጥሩ ነው፣ ችግር ያስተምራል። ይህንን ካወቅን ከጦርነት ወጥቶ መፍትሄው ምንድን ነው? ከጦርነት ወጥቶ እነሱ እንደዚህ እያደረጉን ነው ከማለት ይልቅ ለሀገራችን የሚበጀው ለወገናችን የሚበጀው ምንድን ነው? እሱ ከብሔርተኝነት ወጥቶ ያንተ ገና እኛ ከብሔሩ መች ወጣን፣ ከሌ ብሔሩ ኤክስ ነው ከሌ ዋይ ነው እያልን እየተዋጋን እየተባላ ገና እንደ ዝንጀሮ ቢያዩንን ዱላ እየሰጡ ቢያቀጣቅጡን ሲፈረድባቸዋል። ምክንያቱም እኛ አስተሳሰባችን ገና ከዚህ ራሱ አልወጣንምና። ኤኒዌይስ ወደ ዛሬ ቶፒካችን እንመለስና ቁርአን ያላቃል ነው ብለህ ታምናለህ?
ትንሽ እሞክራለሁኝ። ኦኬ ያላ ቃል ነው ብለህ ነው የምታምነው ወይንስ እንዴት ነው የምታምነው? ቁርአኑ ሙሉ በሙሉ ይሄ የኛ ቁርአን ብቻ ሳይሆን ለዳውድ የተሰጠ ዘቡር የሚባል ለሰለሞን ለሱሌማን የተሰጠው ለሙሳ የተሰጠው ተውራትና ለኢሳ የተሰጠው እንጂል አራቱም መጽሐፍቶች የእግዚአብሔር ቃል ናቸው ብለን ነው የምናምነው። ፍጡር አይደሉም ብለህ ነው የምታምነው ነው ወይንስ ፍጡር ናቸው ብለህ ነው የምታምነው? ፍጡርና እዚህ ጋር ሐሳቡ እንዴት ነው አልገባኝም። ፍጡር ነው ፈጣሪ ለማለት ነው። ፈጣሪና ፍጡር ነው የተፈጠሩ ናቸው ወይንስ ደግሞ ዘላለማዊ ናቸው? ፍጡር ነው ካልን ለምሳሌ አንድ ነገር ጅማሬ ያለው ማለት ነው። ፍጡር አይደለም ካልን ግን ጅማሬ የለውም ማለት ነው። እሱ ለምሳሌ ለነብያችን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉም ነብያታት በወህይ በመልእክት ይናገራል። እግዚአብሔር አላህ ከነብዮች ጋራ ይናገራል። ያ ንግግር ነው የአላህ ንግግር ነው እዚህ በወረቀት በጽሁፍ የተጻፈው እና የአላህ ንግግር ነው የአላህ ቃል ነው ለማለት ነው። ያ የአላህ ቃል ፍጡር ነው ብለህ ነው የምታምነው? ፍጡር አይደለም። አሁን ለምሳሌ ፍጡርና ይሄ አልገባኝም። ነገር ግን የበቂያ ማለት ለአንተ እንትን ይሆናል ማስረጃ ይሆንና ይመጣና ይናገራል። ጥሩ ነገር ከቀራ ወን ካረከው እንደዚህ አድርጓል ብሎ ይናገራል። እሱ ብቻ አይደለም ሁሉም አሁን የተፈጠሩ ነገሮች ሁሉ ይናገራሉ በዛ ጊዜ። ለምሳሌ ዛፍ ይናገራል፣ መሬት ትናገራለች። ኃጢአት የተሰራበት ኃጢአት እንደዚህ ተሰርቶብኛል ብላ ትናገራለች ነው። ሁሉም ይናገራሉ። እሱም ጥሩ ነገር ከሰራ ላንተ ምንድነው ምስክርነትን ያቀርባል። እንደዚህ ምልጃ ማለት ነው። ሸፋ ይሆናል። ምስክር ሆኖ ይመጣል። ኦኬ አሁን በእናንተ አስተምሮት ውስጥ ቁርአን ፍጡር አይደለም የሚል አስተምሮ አለ። እንግዲህ ምስክር ሆኖ የሚመጣ ከሆነ ፍጡር ካልሆነ መናገር የሚችል ከሆነ ስንት ፍጡር ያልሆነ ነው የሚኖራችሁ? መናገር ይችላል። ሁሉ ነገር እኮ ነው ያልኩት። የተፈጠረው እዚህ ላይ የተፈጠረው ሁሉ የተፈጠሩት ይናገራሉ። እሱ ላይ ጠብ የለንም። አሁን ቁርአን ግን የተፈጠረ አይደለም ብላችሁ የምታምኑት ሜይ ቢ ቆይ አንዴ ጠብቀኝና ከቢር የመሐመድን እይታ እንየው በደንብ ክሊር እንዲሆንልህ። ፈርስት ማዘር ታንግህ ምንድን ነው? በደንብ የምችለው ቋንቋ አማርኛ ነው? አፋን ኦሮሞ ነው። ኦኬ እሺ መሐመድ ይሰማል? መሐመድማ እንግዲህ የአላህ ቃል ነው ሲባል የትኛው ነው የአላህ ቃል? አንዳንዴ ቁርአን ውስጥ የአላህ ጉንዳን የተናገረችው ለምሳሌ አሁን የማን ነው ቃል ተብሎ የሚወሰደው? ቁርአን የአላህ ቃል ነው ካል ጉንዳን የተናገረችውም አለኩ። ያንን እንዴት ነው የአላህ ቃል? ጥሩ ሀሳብ ነው። እኔ ይሄን መመለስ እችላለሁ። ቀጥል። እሺ እዚህ ጋር አሁን ለሰለሞን በእናንተ አጠራር በእኛ ደግሞ ሱሌማን የምንለው ነብይ የተሰጠው ጸጋ ብሎ ነው ቃል እግዚአብሔር ለነብዩ መሐመድ አላህችን የተናገረው። ያኔ እንደዚህ ነበረ እንደዚህ ነው ብሎ የሱሌማንን ታሪክ እግዚአብሔር ለነብዩ የተናገረው ነው እንጂ አሁን እንትን ምንድነው ነብል ጉንዳ እንደዚህ ከነብዩ ታሪኩ ያለፈው ታሪክ ያ ታሪክ የተናገረው ቃል የተናገረው ማን ነው? እግዚአብሔር ነው፣ አላህ ነው። ለማን ነው የተናገረው? ለነብዩ መሐመድ። ያንን ቃል ጉንዳራ ተናግረዋል? ያልተናገረችውም ተናገረች።
ቀድማ የተናገረው አላህ ነው ወይንስ ቀድማ የተናገረችው አላህ ነው ወይንስ ጉንዳኑ ነው? የጉንዳና የሰላማውን ንግግሮች ነብዩ አያቅም ነበር። ያንን ነገር እንደዚህ እንደነበረ ብሎ እግዚአብሔር ለሱ ነገረው ነው። ለዚህ ነው የእግዚአብሔር ቃል ነው እዛ ላይ የተነገረው ሁሉ የጉንዳኗ ቃል ነው የሚሆነው። የጉንዳኗ ቃል ነው የሚሆነው። እንዴት የእግዚአብሔር ቃል ይሆናል? ንግግሮቹ የጉንዳና አው የእግዚአብሔር ቃል ነው ሲባል እዚህ ላይ የተናገረው ነገሮች ታሪኮች በሙሉ በነብዩ ሙሐመድ የተፈጠረ አይደለም ለማለት ነው። ታሪኩ እንዳለ እሱ አይ በማን የተፈጠረው ሳይሆን አሁን ቆይ ጉንዳኗ ተናገረች። የጉንዳኗን ንግግር ደግሞ አላህ ሰማና ለጅብሪል ነገረው። ጅብሪል ሰማና ደግሞ ለሙሐመድ ነገረው። ሙሐመድ ሰማና ደግሞ ለእናንተ ነገራችሁ አይደል? ለሳባዎቹ ነገር፣ ሳባዎቹ ደግሞ ለሌሎቹ ነገሩና ወደ እናንተ ደረሰ አይደለ? እግዚአብሔር ሰማ አላህ ሰማ ሳይሆን አላህ ያውቃል ምን አይነት ጸጋ እንደነበረው ለሱሌማን። ሰሚ ተመልካች ነው ይላል እኮ ሰሚ ነው ይላል እንዴ? አይሰማም እንዴ? ከቢር ሁሉ ነገርን ቋንቋ መናገር እንደሚችል ብሎ ነገረው። ታሪኩ ነገረው ማለት ቆይ ከቢር ጉንዳኗ ስትናገር አላህ ሳይሰማ ነው ዝም ብሎ የነገራችሁ? ምክንያቱም አላህ ሰሚ ተመልካች ነው ሲል ይሰማል አይደል እንዴ? ያውቃል፣ ይሰማል። ታሪኩ እኮ ያለፈው ታሪክ አይደለ እንዴ? ከሱ በፊት እኮ ያ ያለፈ ታሪክ ቢያልፍም ግን ጉንዳኗ ተናግራው ነው አይደል አላህ የተናገረው? አው ጉንዳ እንደዛ ሲናገር ነበር ብሎ ነገር። ስለዚህ የመጀመሪያ ቃሉን የተናገረችው አላህ ነው ወይንስ ጉንዳኗ ነች? ጉንዳ እንደዚህ ስትል ነበረች ብሎ ነው የተናገረው እኮ። አሁን እዚህ ጋር አሁን እኮ ያ ንግግር እንደዛ ያለው ማንኛው ነው? አላህ ነው ወይንስ ጉንዳኗ ነች እንደዛ የተናገረችው? የሱሌማን እንዳይሰባብራችሁ ሚለውን የተናገረው ማን ነው? አላህ ነው ወይንስ ጉንዳኗ? ጉንዳ ነው። ጉንዳኗ። ስለዚህ ሱሌማን እንዳይሰባብራችሁ ወደ ሾለቆ ግቡ ብላ የተናገረችው ጉንዳኗ ነች፣ አላህ ሳይሆን። አዎ። ስለዚህ ይሄ ቃል የጉንዳኗ ነው ወይንስ ያላህ ነው? ይሄ የጉንዳ ነው እንጂ። ጎበዝ። እኛም እያልን ያለ ነው ይሄንን ነው። ታዲያ ይሄ ጉንዳኗ ቃል ያላህ ቃል ሊሆን አይችልም ማለት ነው። ይዘቱ ታሪኩ የአላህ ቃል ነው የምንለው። እኔ ከእጄ ከቢር መለስክልኝ እኮ አሁን መለስክልኝ እኮ ተስማምናን እኮ። ምክንያቱም በክፈተው የቁርአኑን ክፍል ቪኪ በጉንዳን ሾለቆ ሱሌማን ከሰራዊቱ ጋር እየመጣ ነው እንዳይሰብራችሁ ብላ የተናገረችው ጉንዳኗ እንደሆነች ተስማማን እኮ። ጉንዳ ነው። አዎ። ስለዚህ ተስማማን እኮ። አዎ። ይሄ ጉንዳ መሆኑን ጉንዳ እንደዚህ መናገሩን ማን ነው የነገረን? ይሄ ታሪክ አሁን ጉንዳ እንደዛ እንደተናገረች ማን ነው የነገረን? ነብዩ ነው ሙሐመዱ ነው? እዚህ ጋር ነው አሁን ያላህ ቃል ማለት። ይሄ ታሪክ ባለቤቱ ማን ነው? ከቢር ጉንዳኗን አላህ ሰማና ለጅብሪል ነገረው። ጅብሪል ደግሞ ካላህ ሰማና ለሙሐመድ ነገረው። ሙሐመድ ደግሞ ከጅብሪል ሰማና ለሳባዎቹ ነገረ። ሳባዎቹ ደግሞ ለሌላ ነገሩ። እንደዛ ነጋሪ መጣና እናንተ ሰማችሁት። የመጀመሪያ የተናገረችው ይህንን ቃል ግን ማነች? ጉንዳ ነው። ይሄን የታሪክ ንግግሩ አሁን ንግግሩ የጉንዳ ነው። የጉንዳና የሰለሞን ነው። ስለዚህ ቃሉ የማነች? ይህቺ ቃል የማነች? የማን ንግግር ቃል ነው? ያልተገባባን እዚህ ጋር ነው። እስቲ ቆይ እኔ ትንሽ ምን ብዬ ልንገር መሰለህ። አሁን ይሄ ጉንዳ ስትናገር የዚህ ታሪክ ያቀረበው ታሪኩን የሰለሞኑን ጸጋ ለማሳየት ነብዩ ሱሌማን ጸጋ ለማሳየት ያቀረበው ባለቤቱ አላህ ነው። አሁን የእንትኑ አላህ አለች ብሎ ነው ያለን አይደለ? አሁን አለች ብሎ ነው አይደለ? በቃ በሎጂክ እንሂድ እስቲ። በሎጂክ ከሄደን በሎጂክ ሪፖርት ስፒች የሚባል ነገር አለ አይደለ? አዎ። ስለዚህ አሁን ሪፖርት ስፒች እንደዚህ እከሌ እንደዚህ አለ ብለ
ስታቀርበው ኮት የሚታረግና ቀጥታው ያ ጉንዳን የዛ ሰውዬ ቃል ለማሳየት ቀጥታውን ኮቱ ውስጥ ታስቀምጣለህ። ግን ያንተ ኮቴሽን ውስጥ ካለ ኮቴሽን ውስጥ ካለ ያ ኮቴሽን ውስጥ ያለው ወደ ኋላ ነው የሚመለሰው አይደለ? የከሌ ነው ወደሚለው ነው የሚመለሰው አይደለ? የተናጋሪው ሳይሆን የተራኪው ሳይሆን ከኋላ የከሌ ነው የሚለውን ሪፈር የሚያደርግ ነው አይደለ? የሚያደርግ ነው። አሁን ልንገርህ ጎበዝ። አሁን ይኸውልህ ኮቴሽን ውስጥ ያለውን ያው ለትምህርት ጥቅስ ውስጥ ያለውን እንትን ውስጥ ያለውን ያው ጌታዬ ሆይ ያለችው አሁን ጌታዬ ሆይ ብሎ የተናገረው ጉንዳኗ ነች ወይንስ አላህ ነው? የታለ ኮት ይኸው የመጀመሪያው እዚህ ቁርአን ላይ የለም፣ ኮት የለውም። ይሄ ጎግል ተረጎም ኮት ያስገባው እንጂ ቁርአን ላይ ኮት የለውም። እሺ ጌታዬ ሆይ ያለው ማን ነው? አላህ ነው ወይስ ጉንዳኗ ነች? ሐሳቡ ነው ያመጣው እንጂ እኮ አሁን ለምሳሌ ቃሌን አልጨረስክም እኮ ሐሳብን አልጨረስክም። ቀጥል። እሺ ሪፖርት ስታደርግ የሰውየን ሐሳብ ወስዳ በራሴ ቃል ተጠቅማ መዘገብ ትችላለህ። ይሄ ግን እንደዛ አይደለማ። እሱ ለየዋ ዳይሬክት ስፔሽን ነው ኢንዳይሬክት ሲሆን ለየው የተዘገበው ለዚህ ነው የእግዚአብሔር ቃል ብለን የምናምነው። ኖ ይሄ ነው ታይሻለው እኮ ዳይሬክት። እሺ አላዲን ቀጥል። እሺ አንዴ በደንብ ሀሳቡ ከገባ በጣም ማየት አለብኝ ለማለት ነው። እንኳን ደህና መጣ። እሱ እኮ ግን እኮ እንደዚህ የሚል እኮ ግን መጀመሪያ እንዴት ናችሁ? ሰላም ናችሁ? ሰላም ብያለሁኝ። አይዋ እፎይ፣ ይሄ ነገር እኮ ማለት ነው ይሄ ከራሱ ከኛ ቁርአን ላይ እንደዚህ የሚል የለም። ምን የሚል ምሳሌ ጉንዳን ምሳሌ ፍጡር ነቻ እኮ እሷ አንተ እኮ እያዞርከው ያለ እኮ ልጁን እኮ እያስጨነቀው ያለ ጉንዳኗ ወደ ጌታ እያዞርክበት ነው ወይስ እንዴት ነው? ጉንዳኗ እዚህ ቁርአን ውስጥ ተናግራለች አልተናገረችም? እኔ ከዚህ ላይ ብቻ እኔ እስካሁን ይሄን ትምህርት ባዛው እኔ አላየሁትም፣ ግን እንደዚህ የሆነ ግራ የሚገባ ነገር አይቻላግም። ቁርአን በጉንዳን ውስጥ ተናግራለች። ጉንዳን መናገሯ ራሱ ግራ ገባ። እኔስ ዝቅ አድርገው ቁርአኑን ክፍል እንዲህ ብላ ትናገራለች። ዝቅ አድርግልኝ ከቁጥር 18 ኦኬ። በጉንዳን ሾሎቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ። ልብ በል። በጉንዳን ሾሎቆ በመጡ ጊዜ ሱሌይማን ከሰራዊቱ ጋር ሲመጣ ጉንዳኗ ብድግ አለችና በጉንዳን ሾሎቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። ጉንዳኗ ምሁር ሆና ሱሌማን መሀይም ሆኖ እንዳይሰባብሯችሁ ወደ ጎሪያችሁ ግቡ አለች። ጉንዳን ከዛ ከፍ አድርገው ከንግግሯም እየሳቀ ጥርሱን ፈገግ አደረገ። ሱሌማን ሰምቷት ፈገግ አለ። እንደዚህ ስትል ማለት ነው። ሳቀ ሱሌማን። ጉንዳኖችን ሱሌማን ከሰራዊቱ ጋር እየመጣ ነው፣ እንዳይረግጣችሁ እንዳይሰባብራችሁ ማያውቁ ሲሆን ወደ ሾሎቆ ሂዱ ስትል ሱሌማን ፈገግ አለ። ከዛስ ጌታዬ ሆይ ያችን በእኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰግን የምትወደውንም በጎ ስራ እንድሰራ ምራኝ፣ በችሮታም በመልካሞች ባሮች ውስጥ አግባኝ አለ። ይህንን ሱሌማን ተናገረ ማለት ነው። እሷ ግን እንዳይሰባብራችሁ በጉንዳን ሾሎቆ ውስጥ ተደበቁ አለች ማለት ነው። ስለዚህ ይህንን ንግግር የተናገረችው አላህ ነው ወይንስ ጉንዳን ነች? ይሄ ንግግር ያላህ ነው ወይንስ የጉንዳኗ ነው? እንጃ። እንግዲህ ባዛዊ እኔ እስከምር ይሄን ነገር በትምህርትም አጠንቼው አላውቅም። ብዙም ጥናት የለኝም፣ ግን እኔ ስለ ክርስትናም ጠላቻ የለብኝም፣ ስለ ሙስሊም
ጥላቻ ሲያነሱብኝ ደስ አይለኝም። ነገር ግን ሰው ግን ሳስበው ማነው በፖለቲካ ጉዳይ ብዙ ሰዎች የተፈራረቁ አይቼ ነው አሁን የገባሁት። እኔም አሁን ሳስበው አንዳንድ ጊዜ እነሱ ይሄን ነገር ሞገስ ታደርጉት ማለት ነው። ብዙ ጊዜ ላይ ፖለቲካ በጣም ኔትወርክ ነው ድምፅ አንተ መሰለኝ ንፋስ ነው ኔትወርክ። ብዙ ጊዜ ከዚህ ያሉ አሁን ነገር ከስራ ቦታ የሆነ ኳኳኳ የሚል ድምፅ ግን አለ ከኋላ። ንፋስ ነው ምንድን ነው? ከኔ ጋር ነው። እሺ ቃላት ተጠቀሙ። አንተ ጋር ነው የሆነ ድምፅ አለ። ኔትወርክ እየረበሽ ነው መሰለኝ። ብዙም ሲስተም ስለሌለ ከኛ ጋር አሁን ራቅ ስላልኩ መሰለኝ። እና ምን መሰለው ወንድሜ ከዚህ ጋር ማለት ነው እኔ አንድ ክርስቲያን ጓደኛና አንድ ሙስሊም ጓደኛ አሉ። ኦኬ አራት ሆነን እየኖርን እያለ ከምር በጣም እና ሰዎች ከመጋደል ደርሰዋል። በእናንተ ጉዳይ ማለት ነው፣ በአንተና በውሱ ጉዳይ። እኔ ግን ባዛው ይሄን ጭቅጭቅ እናንተም እኛም ይሄን ጥላቻ ነገር ባይስፋፋ ደስ ይለኛል። ስለ ትምህርት ያለ ነው። እኔም አሁን ትምህርት ማጥናት ፈልጋለሁ። ትምህርት ግድ ነው። ግን ስድቡ አንተም ሆነ ህዝብ ሆነ ስለ ክርስትና መሳደብ የለም። ሙስሊምም እስልምና መሳደብ ጥሩ አይደለም። ይሄ ነገር በጣም ታውቃለህ። እኔ ከዚህ እኔ የማውቃቸው የምወዳቸው ጓደኞች ናቸው ተጣልተውብኛል። ታው አይ መጣላት የለባቸው። ይሄ እኮ ያለ ነው። እኔ እና እሱ እኮ ቴንኪው ተባብለናል። የተለያየ ነው ተወያይተን ስንጨርስ አላየም እንዴ? ቴንኪው ተባብለን ያለምንም ዳኛ እንደው ይሄ ጉዳይ በሀሳብ ላይ መሟገት ያለ ነው። ተጓደኛ ጋር እኮ ስትወያይ እኮ ልትጨቃጨቅ ልትሰዳደቡልህ ትችላለህ። ከቤተሰብ ጋር ራሱ ልትጨቃጨቅ ትችላለህ፣ እንኳን የተለያየ ሃይማኖት ውስጥ ሆነ። ይሄ መሰልጠን ነው። ተወያይተህ ቴንኪው ተባብለህ መለያየት ነው። ስለዚህ እናንተ ደግሞ መጣላት የለባችሁ። ከስራ ያለው በሀሳብ ላይ መሞገት እንጂ ጠብ ደረጃ የሚያደርስ አይደለም፣ የሚያጣላ አይደለም። ካልተገባባ አንተም በዛኛው ሀሳብ ነሰሰርሊ ትወያያለህ እንጂ አንድ ትሆናለህ ወይም ደግሞ የግዴታ ትስማማለህ ማለት አይደለም። እሱን ለሚመችን የተሻለውን መርጠት ይዛለህ ማለት ነው። ስለዚህ በእኛ ምክንያት መጣላት የለባችሁም። በእውነት ምክንያት ግን እውነትን መደገፍ እና ለእውነት መወገን ማንኛችሁም ግድ የሚላችሁ ይሆናል ማለት ነው። የሚያጣላ ነገር አይደለም ይሄ። ኤኒዌይስ ወደ ቶፒክ ሁሉ መለስና አብረን ያደግነን አብረን እህል ውሃ አብረን ተጋርተን ያደግነን ከምር ነገር ባዛዊ እኔ ሀነሱ ጋር አንደሉ ጋር እንጣላን ብለን አስባን ነው። ግን በዚህ ጭቅጭቅ ምክንያት ዛሬ ተፈራረቀ። የሚገርም ነገር እንደዛ ማድረግ እኔ በጣም ወዳጅ ጓደኛቸው እኔ ሙስሊም ጓደኞች እኮ ስቲል ሙስሊም ጓደኞች አሉኝ። እኔ ከድሮ ጀምሮ ሙስሊም ጓደኞች አሉኝ። ሶሻል ሚዲያው ሌላ ነው፣ ፐርሰናል ደግሞ ጓደኞች አሉኝ። አብረን የተማርካቸው አብረን ያሳለፍን ኢንፐርሰን የምንተዋወቅ በደንብ የምንግባባ በአካል የምንተዋወቅ በአካል አብረን ያሳለፍን ጓደኞች እኮ አሉን። ሃይማኖት ጉዳይ ሌላ ነው። በግላዊ ህይወት ላይ ደግሞ ሌላ ጉዳዮች እንትናሉ። እንደ ሀገር አብረን የምንኖርበት አለ፣ በሰፈር አብረን የምንረዳዳበት አለ። ስለዚህ የሀሳብ የሃይማኖት ልዩነት ይኖራል። ያ እኛም እዚህ የምንሰራው ስህተት ናችሁ ብለን ነው፣ እነሱም ደግሞ ስህተት ናቸው ብለው የሚሰሩት። ስለዚህ የሚያጣላ የሚያደባደብ አይደለም። በሀሳብ ጉዳይ ግን እንከራከራለን፣ እንወያያለን። ያንን ታሳቢ ብቻ አድርጉት። ኤኒዌይስ ወደ ቶፒኩ በደንብ አስተውሉ። ቶፒኩ ምንድነው? እሱ የዛሬው ለምሳሌ በቁርአን ውስጥ ጉንዳን የተናገረችው አለ። ያ የጉንዳን ቃል እንዴት ዘላለማዊ ይሆናል? ምክንያቱም ጉንዳኗ ከመኖሯ በፊት ያ ቃል ነበር ወይ? ጉንዳኗ ሳትናገር ተናገረች ከተባለ በጉንዳኗ ላይ መዋሸት ነው ያላለችውን። ጉንዳኗ ከተናገረች በኋላ ከሆነ ግን ጉንዳኗ ተናገረች የተባለው ደግሞ ያ ንግግር ያ ቃል ጅማሬ ያለውና ዘላለማዊ ፍጡር ያልሆነ ሊሆን አይችልም ማለት ነው። ፍጡር ማለት ጊዜ የሚቆጠርለት ዘመን የሚቆጠርለት ማለት ነው። ዘመን የሚቆጠርለት በሙሉ በዚህ ዘመን ጀመረ የሚባል ነገር ፍጡር ነው። ፍጡር ያልሆነ ነገር ከሆነ ያው ፈጣሪ ነው የሚሆነው። ፈጣሪ ደግሞ ዘመን አይቆጠርለትም። ዘመናትን የፈጠረ ጊዜን ያስገኘ ስለሆነ በዚህ ዘመን ተገኘ፣ በዚህ ሰዓት ተገኘ
ተብሎ አይነገርለትም። ስለዚህ ዘመን ማይቆጠርለት ለፈጣሪ ብቻ ነው። በዚህ ቦታ ላይ በዚህ ሰዓት ላይ ተነገረ የሚባል ከሆነ ግን በዘመናት ውስጥ የሚቆጠርለት ከሆነ ያ ደግሞ አስቀድሞ ከሌለ ምንድነው እሱ የሚሆነው? ፍጡር ይሆናል ማለት ነው። ስለዚህ ጉንዳኗ የተናገረችው ጉንዳኗ በሱሌማን ጊዜ የነበረች ከሆነች ከሱሌማን በፊት ያቺ ጉንዳን ይህንን ነገር አልተናገረችም ማለት ነው። ከሱሌማን በፊት ይህንን ቃል ካልተናገረችው ይሄ ቃል እንዴት ዘላለማዊ ነው ሊባል ይችላል? ያልተፈጠረ ዘላለማዊ ነው እንዴት ሊባል ይችላል? እና አሁን እዚህ ላይ የሆነ ነገር ሊያሳይና ልናገር። ለምሳሌ ሱረቱ ዩሱፍ የሚባል እንትን አለ፣ ቻፕተር አለ። እዛ ሄዳ የሚሰማው ታሪክ ያዕቆብና እስራኤል የሚባለው ነብይ ያዕቆብና ዩሱፍ ሲነጋገሩ ነው እዛ ላይ የተጻፉ። አሁን ያ ንግግር ዩሱፍ ለአባቱ የተናገረው፣ አባቱ ደግሞ ለዩሱፍ። ሱረቱ ኢብራሂም ጋር ብትሄድ ኢብራሂም እንዴት አድርጎ ሰዎቹን እያስተማረ እንደነበረና እኔ ደግሞ አላህን እንዴት ስለምን እንደነበረ ያስተምረናል። ማይዳ ጋር ብትሄድ ኢሳ ምን ብሎ ኢየሱስ እንዴት ብሎ ሲናገር እንደነበረና ምን ብሎ አላህን እንደለመነ ያስተምረናል። ካቢር እሱ ላይ እኮ ችግር የለብኝም። ችግሩ ምን እንደሆነ ታውቃለህ? እነዛ ሁሉ የነዚህ ሰዎች ቃላቶች ነው ለማለት አይደለም ለማለት ነው። ሪፖርት ስፒች ነው ነገር። ቆይ ካቢር የነሱ ቃላት ካልሆነ እኮ ካዳ እነሱ ተናገሩ መባሉ ውሸት ነዋ። የነሱ ቃል ያልሆነውን እየተዋሸባቸው ነው። አይደለም ሀሳቡ የነሱ ነው፣ ግን ያ ሀሳብ በራሱ ቃል በራሴ ቃል ተጠቅማ ነው አንድ ነገር የሚናገር ነው። ለምሳሌ ቆይ ጉንዳኗ በጉንዳን ሾሎቆ ሱሌማን እየመጣ ነው እንዳይሰባብራችሁ ወደ ጎሪያችሁ ግቡ ያለችው ራሷ ቃል በቃል የተናገረችው ነው ወይንስ እሷ ያልተናገረችው ነው አላህ የተናገረው? ቃል በቃል የሚባለው ነገር አሁን እዚህ ጋር እኮ እኔ አሁን እንደሚረዳውና አንተም ከፈለገ ሌላ ሰው መወያየት ይቻላል። ቃል በቃል የሚባልና ያንተ ንግግርና ያንተ ሐሳብ የመዘገቡ ዘዴው በስነ ጽሁፉ በስነ ሊንጉስቲክ ስንሄድ ይለያያል ብለናል። አንዴ ክፈተው ቪኪ እና እንደዛ ነው። ለትምህርት የመጣ ታሪክ ነው። ይሄንን ያመጣው ነው። እስቲል ለትምህርት ቢመጣ እኮ ይሄንን ንግግር ጉንዳኗ ተናግረዋለች ነው እያልኩ ያለሁት። ጉንዳኗ ካልተናገረችው ቆይ ካቢር ጉንዳኗ ያልተናገረችው ከሆነ ጉንዳኗ ያልተናገረችውን ተናገረ ተብሎ ተዋሸባ ማለት ነው። እስኪ ላምቦ ዝቅ አድርገው እስኪ ሰፋ አድርገው የሚባል ቦታ ነው ያለው እና አለ ዝቅ አድርግለት አንብበው አንዴ። በጉንዳን ሾልቆ በመጡ ጊዜ አንዲት ጉንዳን፣ ይሄንን አሁን አላህ ነው እንደዚህ እያለ ያለው ነገር ግን ከዚህ ቀጥሎ ያለው የአላህ ንግግር ሊሆን አይችልም። እናንተ ጉንዳኖች ሆይ ብሎ የተናገረው አላህ ሳይሆን ጉንዳኗ ነች። እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማን እና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች የተባለችው ጉንዳኗ ነች። አላህ ቢሆን ይህንን የተናገረው ማለትም ጉንዳኗ ባትናገር ኖሮ እንደዛ ብላ አለች ተብሎ ሊነገር አይገባም ነበር። አለች የተባለው ጉንዳኗ ስለተናገረች ነው። ስለዚህ ይህ ንግግር የአላህ አይደለም። የማን ነው የሚሆን የሚችለው? የጉንዳኗ ነው። ጉንዳኗ የተናገረችው ነው። አላህ እንደዚህ ብላለች ጉንዳኗ እያለ እየነገረን ያለው። አሁን ለምሳሌ ይሄ ለክርክር ለትምህርት ቢሆን አሁን መጽሐፍ ቅዱስ ብናነብ የኖህን ንግግር መጽሐፍ ቅዱስ ውስጥ የለም አለ። መጽሐፍ ቅዱስ ታዲያ የእግዚአብሔር ቃል ነው የኖህ ቃል ነው? እኛ እንደናንተ አናምንማ። እኛ መጽሐፍ ቅዱስ በሰው ለሰው የተጻፈ እንደመሆኑ መጠን ፍጡር አይደለም ብለን አናምንም። እኛ እናንተ ያለው ካቢር መጽሐፍ ቅዱሱ የእግዚአብሔር ቃል ነው እንደዛ ማመን ነው።
ከቢር እንደዛ አይደለም። ለዚህ ነው እኮ የተሳሳታችሁት የምንለው። ከቢር እኛ የተለያየ ታሪኮችን ብዙ አሉ መጽሐፍ ቅዱስ ብለን እናምናለን። እናንተ ምን ታምናላችሁ መሰለ? ይሄ ቃል ፍጡር አይደለም ብላችሁ ታምናላችሁ። ዘላለማዊ ነው፣ ፍጥረት ከመፈጠሩም በፊት ይሄ ያላ ባህሪ ነው ብላችሁ ታምናላችሁ። እናንተ ሲፋው ነው ብላችሁ ታምናላችሁ። አይደለም እሱ ጋር አትሂድ። አሁን ለምሳሌ ይሄ ፍጡርና ፈጣሪ የሚባል ነገር የለውም። ፍጡር ነው። ለዛ ነው ፍጡር ነው። ይሄንን ብለህ ታምናለህ? እሺ እኛ እንደምናምነው ፍጡር ነው። አዎ ለምን ፍጡር መሆኑን ልንገርህ ቢያስተማሪ። እሺ ያ ለየውመል ቂያማ ምልክት አለ፣ 11 ምልክት አለ ቂያማ የሚመጣበት ጊዜ። ከዛ አንዱ ምንድነው? ይሄ ቁርአን ከመሬት ላይ ይጠፋል። ይሄ ማለት ነው ሁሉም ሰዎች ይረሳሉ። የተማረም መቀጠል አይችልም፣ ይረሳል። በጽሁፍም ከጽሁፍ የተጻፈውም ይደለታል፣ ይነሳል። ይሄ ማለት ምን ማለት ነው? ተገኝቶ የጠፋ ነው። ስለዚህ ይሄ ፍጡር ነው። እንዴት ፈጣሪና ዘላለማዊ ይባላል? ይሄ ምልከታ እንትን አይደለም ነው የምልህ ጎበዝ። ባይዜ ከእስልምና ከቢር ሻዳ ካልያዝክ በስተቀር በአራቱም መዛቦች ወጥተሃል። በዚህ ንግግር ብቻ ከእስልምና ወጥተሃል። 3 ቀን ብቻ የሚሰጥ እንደ ኢማም አንበሊ አቂዳ አታሪ ኮንግ 3 ቀን ብቻ የሚሰጥ። እሺ እንዴት? ከ3 ቀን በኋላ ከሚገደሉት ነህ። ኢብኑ ተሚያ የምትከተል ከሆነ አንገት ተቆርጦ ቆሻሻ ውስጥ መጣል አለበት ብሏል። ይሄንን እንደዚህ የሚያምኑትን ኑ እስቲ ኢፎ ሲማኝ እኛ እኮ ማስረጃ ልስጥህ። ልንገሪ አንድ ነገር የኛ እምነት ልንገሪ። አመንቱ ቢላሂ ወረሱሊ ወመላኢከቲ ወኩቱቢ ነው የምንለው እኮ በእግዚአብሔር ማመን። ስለዚህ ኩቱቢ ማለት ኪታብ ነው። አዳምጠኝ። ኪታብ ማለት ታዲያ ፍጡር ነው? ዘላለማዊ ነው? ኪታብ አይደለም፣ ፍጡር ነው። መጽሐፍ ከተባለ መጽሐፍ ምንድን ነው? ፍጡር ነው። እኛ እናምነው ፍጡር ነው። አንተም እንደዛ የምታምነው? ይሄ እንደዚህ ነው እኮ። ይሄ እኛ አሁን የኛ እምነት እኮ የዚህ ችግር አይደለም እኮ። አሁን ችግሩ አላህ መኖርና አለመኖር፣ አላህ አንድ መሆኑና አንድ አለመሆን፣ አላህ እኛን እንዳዘዘና እንዳላዘዘን ነው እንጂ እኮ ማመን ያለብን ይሄ መጽሐፍ ከተባለ እኮ መጽሐፉ ዘላለማዊ ነው። ምን ማለት ነው ይሄ መጽሐፍ እኮ? ይሄማ እንደዚህ አይነት እምነት ቂዳራ ውስጥ የሚገባ ነገር አይደለም እኮ። የአንተ ጥያቄ ከመሰረቱ ስህተት አለው ለሚለው ለዚህ ነው። መጽሐፍ ብሎ ተናገረ። መጽሐፍ እንዴት ዘላለማዊ ይሆናል? እኛም እያልን ያለነው ይሄንን ነው። ዘላለማዊ ሊሆን አይችልም። መጽሐፍ ፍጡር ነው ብለን ነው የምናምነው። በጣም የሚገርም ነገር ግን በአራቱም መዛቦች ትወጣለህ ከእስልምና በዚህ ንግግር። አንድ በአንድ ያስወጣዋል። ቪኪ አንድ ስክሪንሻት ልኬልሃለሁ፣ እሷን ቼክ አድርግልኝ። የሁሴሜንን ላሳየህ። ለምሳሌ አለ የምትሉት ሊቃችሁ ስለ ቁርአን ፍጡር ነው ስለሚሉ ሰዎች እንደዚህ ይላል። የሁሉንም ልሰጥ እችላለሁ። ባይዜ ከሚስማሙበት አንዱ ምንድነው? ቁርአን ፍጡር አይደለም በሚለው ነው። ትንሽ አስጠጋልኝ እስቲ አንብብልን። አንተ ለዛ ነው የተጨነቀው። እስቲ እንስማ። እሺ I heard Harun bin Maruf say whoever claims that the Quran is created is as if he worshipped Allah and Al-Uzza. ቁርአንን ፍጡር ነው ሚል ካለ አላትንና አሉዛን እንደሚያመልክ ነው። አላትና አሉዛ ማለት በጣዖታውያን ተሳስተሃል። እዚህ ጋር የሚነግር ነገር አለ። እሺ የምትለው ቃል የሚነግር ነገር አለ እዚህ ላይ። እሺ ክሬቲድ ማለት በነብዩ መሐመድ የተፈጠረ ሐሳብ ነው። አይደለም ማለት እንጂ አይደለም። ክሬቲድ እንደዛ ነው። አይደለም። ያውቃለሁ። ለምን ትከራከረኛለህ? ኧረ አይደለም እንደዛ ነው እንጂ ማንኛውም ሰው ቁርአን ፍጡር ነው የሚል ካለ ምንድን ነው የሚለው? አላትና ኡዛን እንደሚያመልክ ነው። ኤኒዌይስ እስልምናን የምትክድበት 6 ነገሮች አሉ። አንድ መጽሐፍ ልስጥ። አሁንም ቆይ ችግር የለውም። አማርኛ ልስጥ ደግሞ
በሚሸውየው አማርኛ አንድ መጽሐፍ ልድገም። ይህንኛው ቶፒክ ስላልሆነ ነው። አክቹዋሊ ቶፒክ አይደለም ግን እችኛዋ ደግሞ ሀባሽ ማን ነው የሚለውን ከሀባሽ ጋር ያላቸውን አቂዳ መሰረት አድርገው እንዲያስቀምጠውላል። በሌላ በኩል ቁርአን መክሉቅ ማለት ምን ማለት ነው? ከቢር ፍጡር ማለት ነው። ይሰማል? ያ መክሉቅ ነው የሚለውን ፍልስፍና ያመጡት ጃሚያዎች ናቸው። ምንድነው እያለን ነው? ቁርአን ፍጡር ነው የሚለውን ያመጡት ፍልስፍናውን ጃሚያዎች ናቸው። በእነዚህ ምክንያት ሲያስረዱ ፈጣሪ ከሰው ጋር የሚመሳሰልበት ባህሪ የለውም። በመሆኑም ፈጣሪ አይናገርም እንበለው። ስለዚህ ቁርአን የእርሱ ንግግር ሳይሆን በእርሱ የተፈጠረ መጽሐፍ ነው ይላሉ። ስለዚህ ጃሚያዎች ንግግር ነው። ጃሚያዎች ደግሞ እንደዚህኛው መጽሐፍ ከዛ በኋላ ኑፋቂያቸው ቡድን ብሎ ኑፋቄ ነው ወይንም ደግሞ ምንፍቅና ነው ብሎ ይዘረዝረዋል። እንዲቴል ጃሚያዎች ናቸው የጠመሙ ናቸው ብሎ ነው የሚያስቀምጠው። ጥመት ወደ ገሃነም ነው የሚመራው። አንተ ደግሞ ምንድነው እያልከን ያለው? ቁርአን ፍጡር ነው፣ መጽሐፉ ከሆነ ፍጡር ነው ያለ አካል ይሄ ጉንዳኗ የተናገረችውም ፍጡር ነው እያልከን ነው። እናመሰግናለን። እኛም እያልን ያለ ነው ሙግታችንም ምንድነው? እሱ ፍጡር ነው የሚል ነው። እኛ ዛሊከል ኪታቡ ላ ረይበ ፊህ ይላል። ይሄን አሊፍ ላም ሚም ብለህ ጀምረህ ከዛ ጀምሮ እኔ ቦታውን ብቻ ላይ ሊደርስልህ ነው። እሱ ፈታ ምንድን ነው? ይሄ ቃል ይሄ ንግግር ከእግዚአብሔር ዘንድ መሆኑን ምንም ጥርጣሬ የለበትም ይላል። ከዛ ይሄን ወደ ውስጥ ይሄድና ወኢን ኩንቱም ፊ ረይቢን ሚማ ነዘልና ዐላ አብድና ፈአቱ ቢሱረት ሚን ምስሊ ይላል። በዚህ ይሄ የእግዚአብሔር ቃል ንግግሮች አይደለምና የነብዩ ስነ ጥበብ ነው ፍጠራ ነው ካላችሁና ጥርጣሬ ካላችሁ እናንተም እንደነሱ ጥበበኛ የሆናችሁ ሰዎች ፍጠሩና እንደዚህ አይነት ሐሳብ አንጡ ይላችኋል። ስለዚህ ምንድነው እዚህ ጋር የሚያሳየን ይሄ በነብዩ መሐመድ የተፈጠረ ነገር አይደለም ነው ክሬኤትድ ሲባል እንጂ የቃል ንግግር ነው ይሄ ሐሳቡ ሁሉ የመጣው በእግዚአብሔር ለነብዩ መሐመድ የተሰጠ ንግግር ነው፣ መጽሐፍ ነው እንጂ እሱ በሱ ጥበብ የፈጠረ ፍጡር አይደለም እያሉ ነው እንጂ ፍጡርና ዘላለማዊ ለማለት አይደለም መጽሐፍ ሲገለጽ። ስለዚህ እያልከን ያለው ከአላህ የወረደ ነው ቃሉ። ይሄ የተናገር ጉንዳኗ የተናገረችውን የተረከው አላህ ነው። ያ ማለት ግን ቁርአን ፍጡር አይደለም ማለት አይቻልም። ፍጡር ነው እያልከን ነው። ፍጡር ነው፣ ኪታብ እኮ ነው። ይሄ እኮ ኪታብ ነው። ማመን አለ። እኛ አዳምጥ እኮ አንቱ ምኑ ቢላይ በአላህ ማመን አለብኝ። እኛ ሙስሊም መሆንና አለመሆን ስድስት ነገር ነው የሚፈታው። አንዱ አንቱ ምኑ ቢላይ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ። አሁን አንደኛው ምንድነው? በአላህ ማመን ነው። ሁለተኛው ወመላኢከቲሂ መላኢካት ይኖራሉ ብለህ ማመን አለብህ። ከዛ ወሩሱሊሂ ነብዮች እንዳለ ማመን አለብህ። ከዛ ወኩቱቢሂ በመጽሐፎቹ ማመን አለብህ። የሙሳ የኢንጂል ተውራ የሙሳ የኢሳና የማን ነው የዳውድን መጽሐፍቶች ማመን አለብህ ነው የሚለው። መጽሐፍ ማለት ታዲያ ምንድነው? ዘላለማዊ ነው። ስለዚህ ያ ሂሳቤ ስህተት ነው። ግን እኛ የምንለው በነብዩ ጥበብ አልተፈጠረም ነው የምንለው። ንግግሩ ቀጥታ ላይ የተመጣ ነው። ታንኪዩ። ስለዚህ ከላይ ይምጣ እንጂ ቁርአኑ ግን ኦልሬዲ ፍጡር ነው፣ በግለሰብ አልተፈጠረም። ኦልራይት ተስማማን። መልካም ተስማምቻለሁ። እያለን ያለው ምንድነው? እሱ በመሐመድ አልተፈጠረም ወይም በሌላ ሰው አልተፈጠረም። ነገር ግን ይሄ ንግግሩ ቁርአኑ የተፈጠረ ነው በአላህ
የሚጠፋም ነው ፍጡር አይደለም ማለት አይቻልም እያለን ነው። ሙልቂያማ እኮ አይደርስም ነው የሚል ነብይ ኢሳ አሁን ለምሳሌ ነብይ ኢሳ ተመልሶ መጥቶ ዓለምን ይገዛል ብለን እናምናለን። እንደሱም ቁርአን ከዚህ ዓለም ይነሳና ይጠፋል። ኦኬ ቂያማ ገና ሊደርስ ሲል ይጠፋል። ሰው ሁሉ ይረሳል። ኦኬ ከሱ በዚህ አሁን እያለ ቁርአን እያለ የተጠቀመ ብቻ ተጠቃሚ ይሆናል። ያኔ አንዴ ከተነሳ ተነሳ ጊዜው ሊጠየቅ ስለደረሰ ያኔ ክርስቲያን ሆኖ ወይ ሃይማኖት አልባ ሆኖ የቆየ ሰው አመለጠ። ማመን ራሱ ተመልሶ ማመን እድል አያገኝም። ቁርአኑ ተነስቶ ይሄዳል፣ ይነሳል። ፍጡሩን ማለት ነው። ይሄ የሚጠፋ ነው። መልካም እሺ። ፍጡር አይደለም የሚል ሰው ካለ ቁርአን ፍጡር አይደለም የሚል ካለ ብዙ ፍጡሮች ያልሆኑ አሉት ማለት ነው። ተመልከት አሁን እሱ ሌላ እንደዛ ቢሎ የሚተርጉም ሰው እኔ አላየሁትም። እስከ ዛሬም የተማርኩት ትንሽ አለ አላየሁም። ለምሳሌ የውመል ቂያማ መጥቶ የሚናገርልኝ ምስክር ሊሰጥ እኮ ነው እንጂ ለዘላለም ለመኖር አይደለም። መሬትም ያኔ መጥታ ትናገራለች ብያለሁ። አሁን በድብቅ የሰራውን ኃጢአት እንደ ምስክር መጥቶ በዛን ሰዓት መሬት ይናገራል። ሁሉ ነገር ዛፎች፣ ሁሉ ነገር በዛ መልክ ነው ቁርአንን መጥቶ የሚናገረው እንጂ የዘላለማዊ ገዢ የሚሆነው አላህ ነው እንጂ አላህ እንደ አንድ አካል የአላህ ንግግር ነው እንጂ አሁን እንደ ቃል ነበረ ቃልም ወደዛ ትውሰደው ነው። እንደሱ አይተርጎም። ቃል ነበረ እሱ ከእግዚአብሔር ዘንድ ነው የሚለው ነገር ጋር ሄድም ለማለት ነው። ያ ስለዚህ ፍጥረት ከመፈጠሩ በፊት ይሄ ቃል የነበረ አልነበረም፣ የጀመረ ነው። ስለዚህ ፍጡር ነው እንጂ የአላህ ባህሪ ነው፣ ፍጡር አይደለም። ይሄ ቃሉ የሚለው ነገር ስህተት ነው እያልከን ነው አለ። ኦልራይት እሺ፣ መሐመድ እንኳን ደህና መጣ። የአላህ ባህሪ የሚባለው እኛ የምናውቀው አላህ በሲፋት ነው። ሲፋ ማለት አሁን ባህሪ ብለን መግለጽ የምንችለው። ቆያችሁኝ ጥያቄ መጠየቅ እችላለሁ? ቶፒኩ ላይ ነው ቅድሚያ ጥያቄ በኋላ ላይ እና የሱ ባህሪ ምንድን ነው ብለን የተማርነው አለ። እሱ ራሱን ምንድን ነው? ከዛ ውጭ አሁን ቁርአን የሱ ንግግር ነው። ያንተ ንግግር አሁን ያንተ ባህሪ ይሆናል። ኦኬ አሁን ለምሳሌ ባህሪ የምትለው ለምሳሌ ምን ማለት ነው? አሁን የምታደርገው ለምሳሌ አክተር በእንግሊዘኛ ብናደርገው አንድ ቃሚ የሆነ ያንተ ባህሪ ይሆናል። የሆነ ደጋግመ የምታደርገው ስራዎች ናቸው ባህሪ የሚባለው። እንግዲህ እግዚአብሔር የምትገልጸው የምታውቀው አላህን እኛ የምናውቀው በምንድን ነው? በአያቲ እሱ ባስቀመጠው ምልክታቶች መሬትና ሰማይ፣ ቀንና ሌሊት አፈጣጠር እሱ አለው። ስለዚህ ዞሮ ዞሮ ወንድማችን ምንድነው እሱ ባህሪው የምናውቀው ባህሪ አይባልም። ቁርአን የእግዚአብሔር ባህሪ ነው አይባልም። ባህሪ ማለት እኮ አንድ ሰው ደጋግሞ የሚሰራ ነገር ነው። አሁን ለምሳሌ ቃሚ የሱ ባህሪ ይባላል። ጫሲም ባህሪ ነው የሚሆነው እና አክተሮች ስትላው የሱ ካራክተሪስቲክስ ስንል ምን ማለት ነው? ደጋግሞ የሚሰራና በሱ መግለጽ የምንችለው ነገር ማለት ነው። እግዚአብሔር እንደዛ እኛ አላህ እንደዛ አይገለጽም ነው። በሱ እሱ እንደዚህ በዚህ ምልክቶች ነው እኔን የምታውቁኝ ብሎ ተናገረ። በዛ ነው የምናውቀው እንጂ አሁን በባህሪ እንደዚህ አይገለጽም። ሐሳቡ መነሻው ያንተ መነሻው ሐሳብ ትንሽ ተታለው ለማለት ነው። እኔ ችግር የለውም በቃ ተስማማኝ እኮ እንደዚህ የሚሉ ካሉ እይታህ ምንድነው የሚለውን ለማወቅ ነበረ። እንደዚህ የሚሉ የሉ እንደዛ የሚሉ ካሉ እስቲ ይምጡና እዚሁ እንጠያየቅ እንነጋገር። መልካም እሺ። መሐመድ አንተ እንዴት ነው የምታምነው? ቁርአን ያላቃለው ብለህ ነው የምታምነው አይደለ? ፍጡር ነው ብለህ ታምናለህ? አላምንም። ፍጡር አይደለም? አዎ።
ከብር ደግሞ ፍጡር ነው እያለ ነው። ምንድነው ማስረጃው? ፍጡር አይደለም የሚል የለም ይሆናል ማስረጃው። መጽሐፉ ፍጡር አይደለም። ማን ነው መጽሐፉ? ይሄ ወረቀትና እስክሪብቶ ፊደሎቹ ፍጡር ናቸው። ንግግሩ ቃሉ ግን ፍጡር አይደለም። ስለዚህ ቃሉ ፍጡር አይደለም ብለህ ነው የምታምነው አንተ። ለምሳሌ በጉንዳን ሸለቆ ውስጥ ሲፋ ይባላል። እሱ ደግሞ ሲፋ አይደለም እያለ ነው። ሲፋ አይደለም እያለ ነው። ከቢር ሲፋ አይደለም ነው ያለን። ባህሪ ሊሆን አይችልም። የቃሉ በቁርአን ለምሳሌ ምንድነው ማስረጃው ነው? እንደዚህ ያለበት ለምሳሌ እሺ አንዴ ከፈተው ቆስ እንትና ቪኪ በጉንዳን ሸለቆ ውስጥ በመጣችሁ ጊዜ ሱሌማን ከሰራዊቱ ጋር ይመጣልና እንዳይረጋግጣችሁ የሚለው ይሄ ማን ንግግር ነው? ይሄ ማን ንግግር ነው? ምን የሚለው በጉንዳንም ሸለቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነሱ የማያውቁ ሲሆኑ አይሰባብሯችሁ አለች ይላል። ይሄ የማን ቃል ነው? የአላህ ቃል። እንደዚህ ብሎ የተናገረው ማን ነው? ሱሌማን እንዳይረጋግጣችሁ ብሎ አላህ ሱሌማን እንዳይረጋግጥ አላህ ጉንዳኖች ናቸው እንደዚህ ያሉ። ጉንዳኖች ናቸው እንደዚህ ያሉ። ግን ጉንዳኖች ያሉትን ነገር አላህ ለእኛ እየነገረን ነው። አስቀድሞ ጉንዳኗ ተተናገረች በኋላ ነው የተናገረው ወይንስ ጉንዳኗ ሳትናገር ነው አላህ የተናገረው? በሱሌማን ጊዜ የነበረውን ታሪክ ለእኛ ሲያወሳልን ነው እንደዚህ እያለ የነገረን። እሺ የንግግር ጉንዳኗ እንደዚህ ያለች የሚለው ይሄ አላህ ባህሪ ነው? ይሄ አላህ ባህሪው ነው ማለት ያላህ ባህሪው ነው መናገር። ይሄ አዎ ያላህ ባህሪው ነው። አዎ ፍጡር አይደለም። ይሄ ተናገረው ነው። ይሄ ፍጡር አይደለም። ጽሁፍ ፍጡር ነው። እንደዚህ አለሽ ብሎ ያወራው ንግግር ግን ፍጡር አይደለም። ኦልራይት ከቢር ትስማማለህ? አላህ ባህሪ የሚለው ነገር እኔ አማርኛ ስላልገባኝ ይሁን እኔ እንጃ። እኔ የእግዚአብሔርን የአላህችን ሲፋ ብለን የምንገልጸው ሰሚዑን ይሰማል፣ ዓሊሙን አዋቂ ነው። እነዚህ ቃላቶች ናቸው የአላህ ባህሪ ማለት እንጂ አሁን እኔ ይሄ ቃላት እኮ በወሐይ ነው የመጣው፣ በሪሳላ ነው፣ በጅብሪል ነው የመጣው ቁርአናችን። ስለዚህ ይሄ የእግዚአብሔር ሲፋ አይደለም እያልኩ ነው። እኔ ንግግር ነው የእግዚአብሔራችን የአላህችን ንግግር ነው። ሪፖርት ሙስሊም ነህ ከቢራ? አዎ ሙስሊም ነኝ። ሙስሊም ከሆንክ ለምን እግዚአብሔር እያልክ ታወራለህ? ምን አላህ እግዚአብሔራችን ለአማርኛ ችግር ለአማርኛ ለማድረግ ብዬ ነው እንጂ አላህ ዝም በል እባክህ። ፎሎ እና ላይክ ለመለቃቀም አትቀበጣጥር። አይዳ ተረጋጊና አማርኛ ስለማይችል ነው። እግዚአብሔር ቁርአንሽ ላይ ማለት እስልምና ለግላችን ነው፣ ለየግለሰብ ህይወት ነው። ሃይማኖት ማለት ነገ ለመዳን ሰው ልጅ የሚያስብበትና የሚሰራበት ነው። የግለሰብ ስራ ነው። በነገራችን ላይ ነብዮቻችን ነብይም ሲመጣ ሁሉ ሰዎች ሁሉም ዓለም አንድ ለማድረግ ምኞት ነበራቸው። ግን አላህ ምን አላቸው? አትችሉም ተውት ብሎ ነበር እንጂ ሰው እንደ ምኞት አይደለም። ሰው ለራሱ ነው የሚሰራው። ሃይማኖት ጴንጤ ነው ዝም ብሎ ነው ማቆም የሚቀባጣጥረው። አይዳ ተረጋጊ። እንደዛ ነው። እናቴ ካንተም በላይ ካንቺም በላይ ማቅ ይችላልው ሃይማኖት ይሄ እኛ። ስለዚህ ቆይ አንዴ እንደዚህ እናድርገው። አይዳ ቆይ እስኪ አይዳ ተከተል። እንደው ማይክሽን አንሺው። እሱ ያለበት አለ ያንቺን እይታ እንረዳው። እስኪ ማይክሽን አንሺው። ከቢራ የፈጅር ሶላት ስንት ረካ ያለው? አንዴ መሐመድ ተረጋጋ። አይዳ አቤት
እንዴት ነው? ሰላምታ ሳልል ነው አናዶኝ እንትን እንዴት ዋላችሁ? እፎይ ሰላም። እስቲ አንዴ ክፈተው ቪኪ። ሰላም ብያለሁ። አረብኛው ላይ አድርግና እስቲ ሁለቱም ይፈስሩና ያስረዱን ይሄንን ቁርአን ክፍል። አረበኛ ነው ትርጉም አልችልም። ኦልራይት አስረዳት፣ ወይንም ከቢራ አስረዳትና ጠይቃት እስቲ ይሄንን ክፍል። ምንም እኮ ሁሉም እኛ ሁላችንም ሙስሊሞች የምናውቀው ነገር እኮ ነው። ማስረዳት አይጠበቅብንም። ቁርአን የአላህ ዘላለማዊ ቃል ነው፣ ፍጡር አይደለም። አዳምጪ አንተ ቃሉን በለውና ከቢራ ፊት ለፊት አድርግላቸው። ቪኪ አስረዳን እስቲ፣ ጥያቄውን ግልጽ አድርገው እስቲ የእናንተ የተላለፋችሁበትን በአረቢ ያምጣውስ እሱ ሙባረክ ይሄ ሙሐመድ ነው። ሙሐመድ ያንበብልና በአረበኛው ይተርጉመው። እሷም በአረብኛ ነው የሚሆነው ካሁን በኋላ። እነሱ ካልቻሉ እኔ አነባለሁ እና ምን በአረብኛ ተተረጉማለህ ትለዋለህ። ካልቻላችሁን ያስተምራችኋለሁ እያላችሁ ነው። አረብኛውን አድርገው። አረበኛውን አድርገው። ኦኬ አረብኛውን አድርግለት። መሐመድ ቀጥል። ሐታ ኢዛ አተው ዐላ ዋዲ ነምሊ ይላል። ይሄ አረበኛው ቃል ነው። ሙሉን ላንብበው። አረበኛው ሙሉን አንብብና ፈስረው። ተፍሲሩ እዚሁ አለ ለጎን ላይ ያን አማርኛው መፈሰር አለብን። ሐታ ኢዛ አተው ዐላ ዋዲ ነምሊ ቃለት ነምለቱ ያ አዩሃ ነምሉ ድኹሉ መሳኪነኩም ላ የሕጢመነኩም ሱለይማኑ ወጁኑዱሁ ወሁወ ላ የሽዑሩን ይላል። አማርኛውን አድርገው እስኪ። ለምን ፈስረው እንጂ አንተ ራስህ እዚሁ ፈስሮ እስቲ። አሁን አነባቡ ራሱ አልችልም። ይሄ ልጅ በእኔ አትችልም ይላል። እኔ ሊያነብልህ እስቲ አንተ የኔ ማንበብና የእሱን ታያላችሁ፣ ትስማላችሁ። ማንበብ የማይችል ራሱ መጥቶ ይሞክራል። እኔ ሐታ ኢዛ አተው ዐላ ዋዲ ነምል ቃለት ነምለ ያ አዩሃ ነምሉ ድኹሉ መሳኪነኩም ላ እስቲ ትንሽ ላያህ ጽሁፉ እንትን ብሎኛል። ቆይ ፊት ለፊት አድርግለት። እዚህ በላይ ይታያል። ከቢር ሰውየው በቃ አያውቀውም። ከቢር ተመለስ። አንተ እንትን ብለህ ወጥተህ የምታነብ ከሆነ ለእኛ አይሰማንም። ከቢር ወጥተህ የምታነበው ለእኛ አይሰማንም። በቃ ወረደ እኮ። ኦኬ ፈስረው። ይሄን ክፍል አድርገዋ አማርኛው ላይ ፈስረው ቅድሚያ እኮና አማርኛው ላይ አድርገውና እናውራ። አማርኛው ላይ አድርገው።